የትንሣኤ እንዴት አድርገን እናሳልፈው? አሁን በዘመነ ፋሲካ እያየነው ያለው በየቤቱ ዙረን እየተመ ወጥተው ለመብላት እየተቸገሩ ነው። ነጭ ልብስ ለብሰዋል። ራበን ነው የሚሉት፣ ተቸገርን ነው የሚሉት። ደም የሚፈስበት የምንገዳደል የምንጨፋጨር ስበራታችን ምንሞት ከሆነ ግን ይወጣል። ብፁዓን ሊቃነ ጳጳሳት ለልጆቻችን እንዳባትን መገኘት አለብን። ሲዋደዱ ብቻ ሲፋቀሩ ብቻ በቤተክርስቲያን መታነሳ ልክ እንደ ዓለማውያን ጽሕፈት ቤት ላይ ዞር ወግድ ባለት ነው። ቤተክርስቲያን አልተፈተነችበት አንድም ሰዓት የለውም። ሰዎች ሊፈግሟት ይፈልጋሉ። ነገር ግን እግዚአብሔር ግን ኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን ግን ይጠብቃታል። ነገም ትጠበቃለች፣ ዛሬም ታሸንፋለች፣ ከነገ ወዲያም ታሸንፋለች። ሰዎች ስለተናገሩ ቤትም ስልጣን ያላቸው ሰዎች እንኳ ቢሆኑ ቤተክርስቲያን ሊያነቃንቋት ኃይልና ስልጣን የላቸው። ለምን? በአለት ላይ የተመሰረተች ቤተክርስቲያን ዓለም በአሁኑ ሰዓት የተጨነቀችበት ነው። ይህ ሁሉ በኃጢአታችን ብዛት። እኛም እንደ አባትነት ስራ መስራት አለብን። አባቱንን መገኘት አለብን። ልጆች ደግሞ ልጆች ሆነው አባታቸው የሚያከሩበትን እኛ በሚገባ በጥሩ ነገር ካስተማርናቸው ልጆች ወደ እውነተኛዋን የማይመለሱበት ምክንያት አይደለም። የት ነው ትውልድ? ኢትዮጵያ። የት ነው ሀገር? ኢትዮጵያ። የዚህ ክልል በክልል እኮ አይደለም የተደራጀች ኢትዮጵያ፣ በኢትዮጵያ የተደራጀች ሀገር። ደረጀ ዘወይንዬም ከኛ ከነቃ አስለዚህም ያን በረሃ ሁሉ እሱ ከጎናችሁ ነው። በአንድ ቀን የአንድ ሰከንዱ ጋር ተለይተዋል። ሰዎች በተለያየ አቅጣጫ ሊናገሩ ይችላሉ፣ ግን እውነቱ የሚናገር ነው። በሀገራችን ላይ እውነት የሚናገር ሰው ስለሚጠላል። ይህ በዚህ ነው። በትንሣኤ ሀገራችን ታዋለች። እንግዲህ ዓመት በዓል በሚሆንበት ጊዜ በጋራ እንበላለን እንጠጣለን አይደለም? ያ ምንድነው? የፍቅር መግለጫ። ፈረንጆች ለብቻቸው ነው፣ የኢትዮጵያ ሕዝብ ግን በጋራ የሚበላ ከህዝቡ ጋር ተካፍሎ የሚበላ ያ የነበረ ፍቅር እንዲመጣ ነው። ዘረኝነት፣ መንደርተኝነት፣ ወጠኝነት፣ ሰፈርተኝነት ከኢትዮጵያ ተነቅሎ መውጣት አለበት። ወደ አንድ መስሪያ ቤት ሰማን ዘረኝነት ማየት የለብን። መስማት ያለበት ስለ ኢትዮጵያዊነት ነው። ሞቴ ማይችለው የበረታ ኃያለው ማይረታ ማኅተሙን የፈታ የትንሣኤው ጌታ። የክርስቶስ ሰላም ለሀገራችን፣ ቸርነቱ ለሕዝባችን ይሁን። እንደምሰንብታችኋል። ይህ ደረጀ ዘወይንዬ ሚዲያ ነው። በሚዲያችን ሀገራዊ፣ ታሪካዊ፣ ሃይማኖታዊ፣ ባህላዊ፣ ወቅታዊ ጉዳዮችና ሌሎችም ይቀርባሉ። አብራችሁን በመሆናችሁ ታተርፋላችሁ። ለሌሎች በማካፈል ቤተሰባዊነትን ያጠናክሩ። መልካም ቆይታ ይሁንላችሁ። ሰላም ጤና ይስጥልን ውድ የደረጀ ዘወይንዬ ሚዲያ ተከታታዮቻችን እንደምን አላችሁ? ዛሬ ዕለተ እሁድ የበዓል ቀን ነውና እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ አደረሰን እያልን ዛሬ እንግዲህ ይህን የበዓል ፕሮግራም ይዤላችሁ የመጣሁት ታላቅ እንግዳ ጋብዤላችኋለሁኝ። እስከ ፕሮግራማችን ፍጻሜ ድረስ አብሬያችሁ የምቆየው እኔ ህይወት መኮንን ነኝ። መልካም ቆይታ ይሁንላችሁ። አባታችን ቡራኬው ይድረሰን። እዚህ በመካከላችን የተገኙት አባታችን አቡነ መቃሪዎስ ከዚህ ቀደም እንግዲህ እንደምናስታውሰው በምስራቅ ሐረርጌና እንዲሁም ደግሞ በኢትዮ ሶማሊ አህጉረ ስብከት ላይ ሊቀ ጳጳስ የነበሩት በዛን ጊዜም በነበረው ጊዜ በፍቃዳቸው ያንን ቦታ ምናልባትም እናስታውስ ከሆነ እጅግ ፈታኝና መከራ በነበረበት ጊዜ በፍቃዳቸው ያንን ቦታ እኔ እመራዋለሁኝ መንጋውን እጠብቃለሁኝ ብለው ወደዛ ቦታ የሄዱ አባታችን ናቸው። አሁን ላይ ደግሞ በምዕራብ ካናዳ ሀገረ ስብከት ላይ ሊቀ ጳጳስ ሆነው መንጋውን እየጠበቁ ያሉ እንዲሁም ደግሞ የቅዱስ ሲኖዶስ አባል የሆኑት አባታችን በዚህ በመካከላችን ይገኛሉ። አባታችን በሰላም እንኳን ደህና መጡልን። እስከ ፕሮግራማችን ፍጻሜ ድረስ እንግዲህ አብራችሁን እንድትቆዩ በትህትና እየጠየቅን ልጅ እንግዲህ አባትን መጠየቅ የተገባ ነውና ምናልባት ብናጠፋ ብንሳሳት ብናጎድል አባታችን እያረሙን የጎደለውን አቃንተው እንደሚሰሙን ተስፋ እያደረግን አብረናችሁ እንቆያለን። ከዛ በፊት ግን እቺ ዳቦ ቁረሳት አይደለ አባታችን ይባርኩልን። እሺ እንግዲህ የኛን የልጆቾትን
ጥሪ ተቀብለው የበዓልን አስመልክቶ አንዳንድ ነጥቦች ላይ አብረን እንድንቆይ ፈቃደኛ ሆነው እዚህ ስለተገኙልን በእኔና በሚዲያው ስም እጅግ አድርጌ አመሰግናለሁኝ። ከተፈቀደልኝ እንግዲህ አንዳንድ ጥያቄዎችን ለማንሳት እሞክራለሁ። የመጀመሪያው ሀሳባችን የሚሆነው እርሱን ስንመለከት ሁልጊዜም እንኳን በአካል አግኝተኖት በስክሪን እንኳን ስንመለከቱት መጀመሪያ የሚመጣልን በምዕራብ ሐረርጌ በነበሩበት ጊዜ እንዲሁም በጅጅጋ ላይ የነበረው በዛ ሰዓት እርሶ ፈቅደው ወደው ልጆቼን መንጋውን እጠብቃለሁ ብለው ነው የሄዱት። ከዛም ውጭ ደግሞ የነበረው ፈተና እጅግ ከባድ የሚባል ነበርና ያንን ጊዜ ቢያስታውሱን፣ እንዴት አሳለፉት? እንዴት ነበር ቆይታው? ምክንያቱም መቼም ከአይምሮ የሚጠፋ አይደለም። እንኳን ለብርሃነ ትንሣኤው በሰላም አደረሰን አደረሳችሁ። እንኳን አብሮ አደረሰን። ክርስቶስ ተንሥአ እሙታን በአብይ ኃይሉ ስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። እንግዲህ በዚች በትንሣኤ ወቅት ዓለም በተጨነቀችበት፣ ምድር በተጨነቀችበት፣ በዓለም ሁሉ ደስተኛ ባልሆነበት እግዚአብሔር በቸርነቱ ለዚህ ዕለት ለዚህ ሰዓት ያደረሰን አምላክ ክብርና ምስጋና ለስሙ ይሁን እንላለን። እንግዲህ ይሄ ትንሣኤ የበረከት ትንሣኤ፣ የአንድነት ትንሣኤ፣ የመንፈስ ቅዱስ ትንሣኤ አድርግልን። እንግዲህ ክርስቶስ ከሙታን ከተለየ የሰላም አዋጅ የተበሰረበት ስለሆነ ገብረ ሰላም በመስቀሉ ትንሣኤው አጋደ ሰላምን የምንሰብክበት ሰላም እናስተምርበት ስለሆነ ወደ ጅጅጋ በሄድኩበት ሰዓት ብዙ የፈተና ወቅት ነው የነበረ፣ የችግር ወቅት ነው የነበረ። ነገር ግን በእግዚአብሔር ቸርነት አሁን በሶማሌ ክልልና በምስራቅ ሐረርጌ አጠቃላይ ምስራቁ ሰላም ነው። አሁን ሰላም እንዲያደርገው እመኛለሁ ነው። እንግዲህ በጅጅጋ የተቃጠሉት አብያተ ክርስቲያናት ኦልሞስት 13 አብያተ ክርስቲያናት ናቸው። በምስራቅ ሐረርጌ ደግሞ ወደ 7 ነው 8 ቤተክርስቲያን ናቸው የተቃጠሉት። እነዚህ በ2 ዓመት ውስጥ ነው ተሰርተው ወደ አገልግሎት የገቡ ማለት ነው። ነገር ግን ያንን እኔ ምንም አይመስለኝም። ለምን ስራዬ እግዚአብሔር ስለሚከተለኝ፣ የኢትዮጵያ ሕዝብ ደግሞ የተከበረ ሕዝብ ስለሆነ በሀገር ውስጥና ከሀገር ውጭ ላይ ተባብሮ በመልካም ነገር ስለሰራ አመሰግነዋለሁ ነው። በዚህ በትንሣኤው በአጠቃላይ በውጭም በሀገር ውስጥ ያላችሁ ወንድሞቻችን፣ እህቶቻችን፣ ልጆቻችን ሁሉ እንኳን ለብርሃነ ትንሣኤው በሰላም አድረሰን አድረሳችሁ። በየቦታ ለምታደርጉት እርዳታ አስተዋጽኦ ለምታደርጉት እግዚአብሔር ሀሳባችሁንና ምኞታችሁን ይፈጽምላችሁ፣ የተወለዱ ልጆቻችሁ ለቁም ነገር ያውቃላችሁ እላለሁ። ስለዚህ ምስራቅ ሐረርጌ አሁን በዚህ ብናገረው ብዙ ነገሮች ስላሉ ስለማይበቃን ሰዓቱም ከጎዴ ጀምረው ያው ደረጀ ዘወይንዬም ከኛ ከእኔ ጋር አልተለየም። ያን በረሃ ሁሉ እሱ ከጎናችሁ ነው። በአንድ ቀን የአንድ ሰከንዱ ጋር ተለይቶ አያውቅም። ትዝ ይለኛል አንድ ጊዜ ከጎዴ መተን ቀብር ዳህር ዋርደር ተነስተን ስንመለስ ትንሽ ህመም ተሰምቶት ነበረና የዚያ ሰዓት እናገኘዋለን ብለን አልነበረም። በእግዚአብሔር ፈቃድ ግን እግዚአብሔር ቸርነት ነው። ግን አሁን እዚህ ላይ ስለደረሰ ግን እናመሰግናለን ነው። እሱም ወንድማችን በእውነቱ በዚያ በምስራቅ ሐረርጌ በሚያደርገው የነበረ በዚህ በጅጅጋ ላመሰግን ነው የምፈልገው ማለት ነው። እግዚአብሔር ይስጥልኝ ነው የምለው። እሺ አባታችን እግዚአብሔር ይስጥልን። እንግዲህ ከባድ ጊዜና ሲኖር ሰፊ የነበረ ጊዜ ስለነበረ ሰዓት ይገድበናል በሚል አጠር አድርገው ስለሰጡን ነገር እጅግ አድርገን እናመሰግናለን። ወደ ቀጣይ ስንሄድ እንግዲህ አሁን ደግሞ ያሉት በካናዳ ነው። የካናዳ ቆይታው ላይ ደግሞ ስንመጣ አሁን በቅርቡ እንኳን የምናስታውሰው የመቅዶኒያ የገንዘብ ማሰባሰቢያ የነበረ ታይም ላይ እርሱም የበኩሎቱን የራስዎትን አስተዋጽኦ እንዲሁም ደግሞ የልጆቹንም ጭምር አድርገው ትልቅ የሆነ አስተዋጽኦ አበርክተው ነበርና የካናዳ ቆይታው ውስጥ እንዴት እያለፈ ነው? ምክንያቱም ከሀገር ከኢትዮጵያ ወደ ውጭ ሲወጣ አገልግሎቱም ሂደቱም ይለያያል። ምክንያቱም አገልጋይ ደግሞ ቦታው ይለያይ እንጂ አገልግሎቱ ይቀጥላል በሚለው እንግዲህ እርሱም በዛ ልክ ነው ያሉትና የዛኛው አገልግሎት ውስጥ ምን ይመስላል የሚለውን እንዲያጫውቱ። ምዕራብ ካናዳ አሁን የሄድኩበት ሰዓት ላይ የሁከት የጭቅጭቅ የንትርክ አካባቢ ነበረ። በእግዚአብሔር ቸርነት ግን አሁን ሰላም ሆኗል። በተለይ ትልቅ ከፍተኛ ልማት በማድረግ በተለይ ቅድም ላነሳሽው መቄዶንያ የካልጋሪ ሀመረኖ ቅዱስ ኪዳነ ምሕረት ምዕመናን
ተባብረው ነው ለዚያ ለመቄዶንያ ከፍተኛ ድጋፍ ያደረጉት። ስለዚህ በመቄዶንያ ስም ላመሰግናቸው እፈልጋለሁ። ነገር ግን ቤተክርስቲያን ዘርፈ ብዙ ችግር ያላት ናት። ያ ፈተና ደግሞ የምናሸንፈው በእግዚአብሔር ኃይል ነው። በጸሎት እናሸንፈዋለን። እቺ ቤተክርስቲያን ያልተፈተነችበት አንድም ሰዓት የለም። ተንተንኩ ለወድቅ እግዚአብሔር አንሳኒ። ሰዎች ሊፈጉሟት ይፈልጋሉ። ነገር ግን እግዚአብሔር ግን ኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን ግን ይጠብቃታል። ነገም ትጠበቃለች፣ ዛሬም ታሸንፋለች፣ ከነገ ወዲያም ታሸንፋለች። ማንንም አያንበረክካት። ሰዎች ስለተናገሩ ቤትም ስልጣን ያላቸው ሰዎች እንኳ ቢሆኑም ቤተክርስቲያን ሊያነቃንቋት ኃይልና ስልጣን የላቸው። ለምን? በአለት ላይ የተመሰረተች ቤተክርስቲያን ናት። እንደማንም እንደ ወጀቡ ሆኖ ሰዎች እንደሚናገሩት ፌስቡክን እንደሚናገሩ አይደለም። ሄደን ዝም ብለን የምናዘነብላት ቤተክርስቲያን ያለች። እንግዲህ እኛ የምናስተካክላቸው ነገሮች አሉ። ብፁዓን ሊቃነ ጳጳሳት ለልጆቻችን እንደ አባት ሆነን መገኘት አለብን ነው የምንለው። ሲዋደዱ ብቻ ነው፣ ሲፋቀሩ ብቻ ነው ለቤተክርስቲያን መልካም ይሰሩ። ልክ እንደ ዓለማውያን ጽሕፈት ቤት ላይ ዞር ብል ወግድ ወግድ ይባል፣ ግን አይሰራም። አባቶቻችን ራእይ ከአባጌ በጎችን ጠብቅ ግልገሎችን ጠብቅ ነው የመጠበቅ እንጂ ከአንድ አባት የመስደብ የማዋረድ አግባብ አይደለም ነው የምንለው። የሚሆነውን አይሆንም ማለት ደፍሮ መናገር አለበት። በሰው ሲገደል ሰው ሲጨፈጨፍ ዝም የሚል አባት ደግሞ ለቤተክርስቲያኗ ያስፈልጋል። አቁሙ፣ ተው፣ ሰው አትግደሉ የሚል መልእክት ማስተላለፍ አለባት። መጽሐፉ ዝም መስቀሉ ዝም ከሆነ ግን ነገ ኢትዮጵያ እኮ ይፈርዳል፣ ያ ይመለከታል ማለት ነው። እና አሁን በዚህ በምዕራብ ካናዳ ሰላም ነው፣ በፍቅር ነው እየተመሩ ያሉ። እኛ በአስተዳደራቸው በርቶ ከማለት ማለት እንጂ ምዕመናን ገብተን መበጥበጥ ይህን ነገር ማድረግ አንፈልገው። ለምን? የካናዳ ሕግ ራሱ ሕጉ ራሱ ሊያንቀሳቀስ አይችልም። እንደፈለግንበት ማድረግ አንችልም። በሕግ የታሰረ ነው። ከሕግ ውጭ ላይ መስራት ሀገሪቱ በሕግ የምትመራ ስለሆነች ሁሉም ለሕግ ተገዥ ስለሆነ ለቤተክርስቲያን ክብር አላቸው። አሁን በውጭ ዓለም ያሉት አብያተ ክርስቲያናት መንግስት ከታክስ ከማንኛውም ነፃ ናቸው፣ አይከፍሉም። የእግዚአብሔርን ለእግዚአብሔር ነው፣ የቄሳርን ደግሞ ለቄሳር ነው። የእግዚአብሔር ገንዘብ የተሰበሰበ ግብር ክፈሉ ብላ በውጭ ያሉ መንግስታት በጭራሽ ለቤተ ክርስቲያኒቱ ሰፖርት አድርገው ይደግፋሉ እንጂ ከቤተ ክርስቲያን ገንዘብ አያፍሱም። ይህንም ማውቁ ማለት ነው። አሁን ግን በካናዳ በፍቅር በሰላም ስለሆነ እስካሁን የተወሰነ አንድ ዓመት ብዙ ፈተናዎች ነበሩ፣ ውጣ ውረዱ። አሁን ግን እግዚአብሔር የተመሰገነ ስለሆነ ሰላም ነው። አሁን ከተወሰነ በኋላ ደግሞ ሁሉ ሰላም እናደርገዋለን የሚል እምነት ስላለኝ በዚህ ነው። ወንድማችን በዚህ አጋጣሚ ደረጀ ዘወይንዬም እንጠራዋለን የሚል እምነት አለን። ሰላም ያድርሰን። እሺ አባታችን እንግዲህ እንደ አጋጣሚ ሆኖ እንግዲህ አሁንም ስናወራ ቅድም የሚያነሳ ነው ሀሳብ ላይ ብዙ ጊዜ እንደዚህ ፈተና የበዛበት ከባድ የሆኑ ቦታዎች ላይ የመሄድ እድሉ እየኖሩት ነውና ምናልባት እርሶም ደግሞ ልጆቹን ጠብቀው ወደ ሰላም የሚመለስበትን ሁኔታ እየተመቻቸ ነው ያለውና ይሄ ትልቅ በጣም እግዚአብሔር ይመስገን የሚያስብል ነገር ነው። ስለዚህ ወደ ቀጣይ ልለፍና ምንድነው አሁን ላይ እንደ ኢትዮጵያ ኦርቶዶክስ ተዋሕዶን ብቻ ሳይሆን እንደ ዓለምም ማህበራዊው፣ ፖለቲካዊው፣ ኢኮኖሚያዊው ተጽዕኖ በጣም ከፍ ያለ ሆኖ መጥቷልና ሰዎች የሚኖሩበት ሁኔታ በጣም ከባድ እየሆነ ነው ያለው እና ይህ ፈተና እንደ ዓለም መቼም ቅድስት ቤተክርስቲያን ደግሞ የኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልዩ የሚያደርጋት ነገር ስለ ዓለም ሁሉ እንማልዳለን ብላ ዓለምን ሁሉ የምታስብ ናትና እንደ ኢትዮጵያም ደግሞ ፈተናው የበረታበት ጊዜ ነው። አንድ ኦርቶዶክሳዊ ክርስቲያን የተፈጠረበትን ዓላማ በዚህ ምድር ላይ ሲመጣ መቼም በምክንያት ነው የተፈጠረውና ያንን አሳክቶ ለመሄድ አሁን ካለው ፈተና አንጻር ራሱን ጠብቆ ለሀገር ተርፎ ለዓለምም የሚተርፍበትን ሁኔታ ሊኖረው የሚችለው እንዴት ነው? እንደ አባትም ምክሮትን መንገድም አቅጣጫም ቢያሳዩን። ዓለም በአሁኑ ሰዓት የተጨነቀችበት ነው።
ይህ ሁሉ በኃጢአታችን ብዛት ነው። እንዋሻለን፣ እንሰርቃለን፣ እናመነዝራለን። እግዚአብሔር ከፍ አድርገን ብናከብረው ኑሮ የመቅሰፍቱ የረሃቡ እግዚአብሔር ያበርድልን ነበር። በተለይ የኢትዮጵያ ሕዝብ በአሁኑ ሰዓት ስናየው አብዛኛው ከእጅ ወደ አፍ ነው እንጂ ችግር ላይ ነው ያለው፣ ፈተና ነው ያለው። ይህ ምንድን ነው? ኑሮ ከብዶታል። ኑሮ ለኢትዮጵያውያን ብቻ አይደለም፣ በመላ ዓለም አሁን ከብዶት ያለ። እግዚአብሔር በቸርነቱ ይህን መዓት ይህን ችግር ያመጣልን እንዲያስወግድልን ነው የምንለምነው። አንደኛ ጦርነት በኢትዮጵያ ውስጥ ላይ መጥፋት አለበት። በኢትዮጵያ ውስጥ ላይ ሰላም መታወጅ አለበት። ደም የሚፈስበት የምንገዳደል የምንጨፋጨፍ እርስ በራሳችን ምንሞት ከሆን ግን በቅሰቱ እየበረታ ነው። ስለዚህ ቤተክርስቲያን አባቶች ጦርነት መቆም አለበት፣ ሰላም መውረድ አለበት ብለን የመስራት ስራ መስራት አለበት። ይሄ ካልሰራን ምንም ዋጋ የለው። ነገ ዝም ብሎ መርዶ ሰሚዎች እገሌ ታገተ፣ በዚህ ታሰረ፣ በዚህ ተጨፈጨፈ፣ በዚህ ወደቀው፣ በዚህ መቼ ነው? ስለዚህ ይህን ስቃይና ይህ መከራ በዚህ በዘመነ ትንሣኤ የሚወገድበት ሰላማዊ ሰው ገድሎ እኮ ጀግንነት የለም። አባቶቻችን አንድ ሰኔ የጣለው 7 ሰኔ ያነሳውም ይላሉ። በመገዳደል የሚገኘው ነገር የለም፣ በጦርነት የምናገኘው ትርፍ ነገር የለም። ስለዚህ ህዝባችንን ከመሞት አምላካችን በቃ እንዲለን ነው። ይህ ከሆነ አሁን በዘመነ ፋሲካ እያየነው ያለን በየቤቱ ዙረን እየተመለከትን ያለን ወጥተው ለመብላት እየተቸገሩ ነው። ነጭ ልብስ ለብሰዋል። ራበን ነው የሚሉት፣ ተቸገርን ነው የሚሉት። አንዳንድ ጊዜ በዚህ በዘመነ ትንሣኤ በጋራ ተካፍለን ከድሆች ጋራ ከተቸገሩ ጋራ ትናንት ሲመጸውት የነበሩ ትናንት ሲሰጡ የነበሩ ዛሬ ተቸግረዋል። ዛሬ የሚደርሱበት አጥተዋል። ልጆቻቸው ማስተናገድ አልቻሉም። ተፈናቅለው ነው ያሉ። የቤተክርስቲያን አባቶች ዝም ብለን መቀመጥ አይደለም፣ ዙረን ለተቸገሩ ሰዎች ላይ አስተባብረን እንኳ የመስጠት ኃላፊነት ይኖሩብናል ብለት ያለ። ይህ ካልሆነ ግን የአባትነት ስራ እየሰራን አይደለም። እውነቱ ነው የምናገረው፣ እኔ አልዋሽም። ያየነውን መሰክራለን። ምስክራችን ግን ላትቀበሉትም። ስለ ምድራዊ ነገር በነገርኳችሁ ጊዜ ካላመናችሁ ስለ ሰማያዊ ነገር በነገራችሁ እንዴት ታምናላችሁ? ማመን ማየት መመልከት ነው። አሁን የሚበላበት ሰው አጥቷል። ይህ ትንሣኤ እንዴት አድርገን እናሳልፈው? እንዴት አድርገን ድሆችን አስተባብረን እንርዳ? በመላው ኢትዮጵያ ልጁ ቤተሰቡ በውጭ አሉ፣ እንደምን አድርገን ይረዳል? ከዚያ ያሌለው ግን እኛ እኮ የቤተክርስቲያን አባቶች ስንት ጉድ እኮ ነው እያየን ያለው። ትናንት ለቤተክርስቲያን ምጽዋት ሲሰጡ የነበሩ፣ ትናንት ለድሆች ሲሰጡ የነበሩ ዛሬ ተቸግረው ነው ያሉ። ይህን ችግራቸው ግን በዚህ በዘመነ ትንሣኤ አምላካችን መድኃኒታችን ኢየሱስ ክርስቶስ ሲያስወግድላቸው ነው። የታሰሩ የሚፈቱበት ትንሣኤ አድርግልን። የታመሙትን የሚፈወስበት ትንሣኤ አድርግልን። የወደቁትን ሰዎችን የሚነሱበት ትንሣኤ አድርግልን። ለዚህ ነው ገብረ ሰላም በመስቀሉ ትንሣኤው አጋደ። ሰው ስለታሰረ መፍትሄ ሊሰጥ አይችልም። ሁሉ ነገር በምክክር በሀሳብ ከሆነ ግን ማንም አሸናፊ ማንም ተሸናፊ አይኖርም ማለት ነው። ስለዚህ በሰሜኑ ያለው ጦርነት መቼ ነው የሚወገደው? በአማራ ክልል ያለው ጦርነት መቼ ነው ሰላም ነው? ህዝባችን ሰላም እንዲሆን ነው የምንፈልገው። ይሄ ጦርነት የሚባለው በሀገራችን ላይ ያለው መሳሪያ ከዓለም ላይ እየሰበሰቡ የሚያመጡት በእውነቱ እንጦርጦስ ባህር ላይ ከብቶ ያሰጥምልን። ሰላም የሚታወጅበት ምሕረት የሚታወጅበት ትንሣኤ አድርግልን። ስለዚህ እናንተም በዚህ በትንሣኤ ወቅት ላይ ለተራቡትን በማብላት ለተቸገሩትን ለታረዙትን በማልበስ ለተጠሙትን በማጠጣት ስራ እንድትሰሩ የምንፈልገው ይሄ ካልሆነ ግን ዋጋ የለውም። 20 ሰው የምታበሉ 20 ሰው ብታስተናግዱ ትልቅ በረከት አለ ማለት ነው። በተለይ ወንድማችን
መምህር ደረጀ ዘወይንዬ በዛ አይነት ስጦታ ጎበዝ ነው የሚያደርጋቸው እንተለይ የሆነ ሰው። ሰዎች በተለያየ አቅጣጫ ሊናገሩት ይችላሉ፣ ግን እውነቱ የሚናገር ነው። በሀገራችን ላይ እውነት የሚናገር ሰው ስለሚጠላ ነው። ለዚህ ነው አንድ ሰኔ የጣለው 7 ሰኔ አያነሳውም ያልኩት። ለዚህ ነው ገብቶሻል። ስለዚህ የቤተክርስቲያን አምላክ የተዋህዶ አምላክ እንዲጠብቀን አምላካችን ከተፈለገ ከዚህ ከተራበ ህዝባችን ጋር ተካፍለን የበላ እንደሆነ ትንሣኤ እውነተኛ ትንሣኤ ይሆናል። ለዚህ ነው ሁላችንን ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም እያልን የምናከብረው ነው። በዓሉ የሰላም በዓል፣ የበረከት በዓል፣ የአንድነት በዓል፣ የመንፈስ ቅዱስ በዓል ያድርግልን። ይህንንም በተለይ የወንድማችንን ደረጀ ዘወይንዬ ሚዲያ እውነት የሚናገር ሚዲያ ስለሆነ መላው ኢትዮጵያውያን በሙሉ እንድትቀበሉት አደራ ነው የምለው። ራበኝ ብሎ እኮ ሰማለህ ተካፍሎ የሚሰጡ ወንድማችን ነው። የተቸገረ አካፍሎ የሚሰጥ ነው። ሩህሩህ ነው፣ ደግ ነው። በውጭ በሚታየው ነገር አይደለም። በደግነት ወደኋላ የሚል ነገር የለውም። ሰማላችሁ እናንተ ታውቁት ይሆናል። ግልጽ ሆኖ እንደዚህ ሚዲያ ሆኖ ሲናገርና ቁጭ ብሎ ደግሞ ከቤተሰብ ሲጫወት ሰማይና መሬት ነው። ሰማለህ የመጨረሻ ደግ ነው ማለት ነው። ስለዚህ እሱም የሚፈታበት ከባለቤቱና ከልጆች ትንሣኤ የሚያከብርበት ሩቅ ሳይሆን ቅርብ ያድርግልን እንላለን። ከታሰረ እንዲፈታ ስለታሰሩ ሰዎች እንማልዳለን እኮ ነው የምንለው። ዓለም ተናውጣ ነው ያለችው። አሁን እስራኤል አይታችኋል። ጠንካራ ሀገር ናት። ማንም አያሸንፋትም። ኃይል ከእግዚአብሔር ተሰጥቷታል። ነገር ግን ዓለም በሙሉ ወደ እሷ ለማፍጠት ይሞክራሉ። እስራኤልን ግን የሚያሸንፍ በምድር ላይ የለም። ማነው የሚረዳቸው? እግዚአብሔር ነው። ጥበብ፣ ሙያ፣ ትምህርት፣ ችሎታ አላቸው። በኮንክሪት የተመሰረተ ነው ችሎታቸው ማለት ነው። ኢትዮጵያውያን እኮ ቤተ እስራኤላውያንና ነገድ አለን እኮ ወደን ጠላን ኢትዮጵያን ሳንወድ በግዳችንም ነገድ አለ ማለት ነው። ስለዚህ ያቺ ሀገር ትንሽ ሀገር ናት። ዓለምን በእጇ ያደረገች ናት። ጎበዞች ናቸው ለሕዝባቸው ለወገኖቻቸው እስራኤላውያን ማለት ነው። እስራኤል አሁን ያንን ጦርነት ተወግደው ከኢራንም ያለ ሰላም እንዲሆን ከእስራኤልም ያለው ሰላም እንዲሆን ዓለም በሙሉ ሰላም እንዲሆን በሕዝበ ትንሣኤ ለአምላካችንን እንለምናለን። ወላዲተ አምላክ ድንግል ማርያምን የአስራት ሀገሯን ኢትዮጵያ ሰላም እንድታደርግልን እንጸልያለን፣ እንማልዳለን። እናንተም እንኳን ለብርሃነ ትንሣኤ በድጋሚ እንኳን በሰላም አደረሳችሁ እላለሁ። እንኳን አብሮ አደረሰን አባቶችን። እሺ እንግዲህ በዓል ነውና እንዲህ እያለን አሁንም እዚህ ላይ ደርሰናል። ወደ ቀጣይ ቆይታችን ውይይታችን ለመምጣት እንግዲህ እየበላን እየጠጣን አባታችን ዳቦ ያዙ። ክርስቶስ ተንሥአ ሞቴ ማይችለው የበረታ ኃያል ነው ማይረታ ማኅተሙን የፈታ የትንሣኤው ጌታ። ቀጣይ ቆይታችን የሚሆነው እንግዲህ አስቀድመንም እየተነጋገርን እንደነበር ነው። ብዙውን ነገር እያሉን ነበር። ከአባቶቻችን ለልጆቻቸው ማድረግ ያለባቸውን ነገር እየነገሩን ነበርና አሁን ላይ ከዚህ ቀደም በነበረው ጊዜ ልጆች ለአባቶቻቸው አይደለም በእናንተ ማዕረግ ልክ ላለ አባት ይቅርና ለንስሐ አባቶቻችን እንኳን ለቀሳውስት በጣም ትልቅ ክብር አለ። ያዘዙንን ከማድረግ ጀምሮ ይሄኛው መንገድ ትክክል አይደለም በዚህ ሂዱ ቢሉን ንስሐ እስከ መግባት ሳይሆን መጀመሪያውን ከንስሐ እስከ መጠበቅ ድረስ መጀመሪያ ኃጢአቱ ከመሰራቱ በፊት በዚህ ሂዱ ብሎ እስከ መምራት ድረስ በጣም ትልቅ የሆነ የአባትና የልጅ መታዘዝ ነበረ። አሁን ላይ ግን ያ ነገር እየቀነሰ የመጣበት ሁኔታ፣ ልጆችና አባቶች እየተራራቁ የመጡበት ሁኔታዎች አሉና
አባቶች ምን ማድረግ አለባቸው የሚሉ ነገሮችን ብዙ ነገር እያሉን ስለነበረ ልጆች ግን ለአባቶቻቸው በምን ልክ ነው መታዘዝ ያለባቸው? ምናልባትም እንደ ሰው እንደ ስጋ ማንም ሰው ሊያጠፋ ይችል ይሆናል። ነገር ግን ደግሞ የፈለገ ጥፋት ቢኖር ክህነት ሰማያዊት ናትና ካህንን መታዘዝ ያለብን ልክ አባቶቻችንን ሊቃነ ጳጳሳትን መታዘዝ መመራት ያለብን ልክ ምክንያቱም የቤተክርስቲያን የመጨረሻው ጠባቂዎች እንግዲህ ሊቃነ ጳጳሳትና ፓትርያርክ ናቸውና ከዚህ አንፃር ልጆች እንዴት ነው መሄድ ያለባቸው የሚለውን ያጫውት። እህታችን ጥያቄው መልካም ነው። እንግዲህ ዋናው ሲኖዶስ ነው። ከሲኖዶስ ፓትርያርክ አለ። ከፓትርያርክ ቀጥሎ ሊቃነ ጳጳሳት፣ ኤጲስቆጶሳት፣ ቀሳውስት፣ ዲያቆናት፣ ልዩ መዘምራንና አጠቃላይ የሰንበት ትምህርት ቤት ተማሪዎችም መዘምራንም አሉ። አባቱን የማያከብር ትውልድ ከሆነ ክርስቲያን አይደለም። አባትም ልጁን የማያከብር ከሆነ አባት አይደለም ነው ብለው ልጆች አባቶቻቸውን ያከብራሉ፣ አባቶቻቸውን ይወዳሉ። አባትና እናትን አክብር፣ አትግደል፣ አታመንዝር፣ አትስረቅ፣ በሐሰት አትመስክር የሚሉ ተመዝግቦ ተቀምጠዋል በቅዱስ ወንጌል ላይ። ስለዚህ መከባበር ቀርቷል የሚለው በትክክል ቀርቷል። እኛም እንደ አባትነት ስራ መስራት አለብን። አባቱንን መገኘት አለብን። ልጆች ደግሞ ልጆች ሆነው አባታቸው የሚያከሩበትን እኛ በሚገባ በጥሩ ነገር ካስተማርናቸው ልጆች ወደ እውነተኛዋን የማይመለሱበት ምክንያት አይኖርም። አባቶቻችን አሳ ግማቱ ከአናቱ ይላሉ። አናቱ የታመመ እንደሆነ የተበላሸ እንደሆነ ሕክምና ስለሚያስፈልገው ማስተማርና መምከር ነው። አንቺን የምትወጂ እኮ እኔ ሳከብረሽ ነው። ልጄ በርቺ፣ ጠንክሪ፣ ከጎንሽ አለሁ፣ በመከራሽ በችግርሽ ጊዜ ሳጽናናሽ ነው። አለበለዚያ ግን የሆነውን ያልሆነ ተራ ስድብ በመስደብ አይደለም የሚለወጠው። ልጆችም አባታቸው የሚነግራቸውን መስማት ማዳመጥ ነው። ለዚህ ነው ግብረ ገብነት የሌለው ትውልድ ይሉታል። በትምህርት ሚኒስቴር ውስጥ ላይ ግብረ ገብነት ቢኖር ኑሮ ህዝቡ የፍቅር፣ የሰላም፣ የአንድነት ይሆን ነበር። አባት እናቱን ያከብራል። የጥንት ልጆች ወላጆቻቸው በስነ ስርዓት ነው የሚያከብሩ። አሁን ከተወሰነ ጊዜ ዓመታት ወዲህ ግን እናት አባት አይከበሩም፣ የቤተክርስቲያን አባቶች አይከበሩም፣ ቀሳውስቱ አይከበሩም፣ ሊቃነ ጳጳሳቱ አይከበሩም። ሁሉ እንዴ የጳጳስን ስራ መተንተን የሚፈልግ ትውልድ እኮ ነው ያለው። ቁጭ ብሎ በቃ በቴሌቪዥን ስርጭት እገሌ ምንድነው? ይሄ እኮ ስራ ፈትነት ነው። አንድ ኤጲስቆጶስ ወይ ሊቀ ጳጳስ ልክ አይደለህም ብሎ መተንተን የሚችል ሲኖዶስ ብቻ ነው። ሌላ የሚመለከተው እናንተ ደግሞ ካህኑ በስነ ስርዓት ልጅ ወዴት ነው የሚሄድሽው? ይህን ሰው የት ጠፍተሽ ነበረ? በስነ ስርዓት እያቀረበ እያስተማረ እየመከረ ከሆነ ግን ትልቅ የራሱ ልጅ ያደረጋት ማለት ነው። አሁን ግን ካህናቶችም አብዛኛው የምናየው ለግል ጥቅማቸው ኢንተረስት የሚሄዱ አባቶች ከሆኑ ህዝቡ ይታዘባል። ለዚያ ለአባታቸው አታድርጉ ማለት አይደለም። አድርጉልኝ ብሎ መጠየቅም አግባብ አይደለም። ያ የቤተክርስቲያን አባት ለቤተክርስቲያን አድርግ ብሎ ያዛል። ለራሴ የሚለው ነገር ግን ጥሩ አይደለም፣ አመለካከት አይደለም። ስለዚህ የአባትነትን ድርሻ እኛ ስንወዳችሁ፣ እኛ ስናከብራችሁ፣ እኛ ወደ እኛ ስናመጣችሁ ትወዱናላችሁ፣ ታከብሩናላችሁ። የምንሰድባችሁ ዝም ብሎ ተራ ነገር ግን እንደ ከዓለማውያን ከሆነ ግን ከምንድን ነው? ይህን ስል አባታችሁ ጥሉ እናታችሁ ጥሉ ማለት አይደለም። አባታችሁ እንድታከብሩ ነው። አባቱን እናቱን ያከበረ እግዚአብሔርን አከበረ ማለት ነው።
ከአባት እናት ውጭ ፈቃድ የሚወጣው ልጅ አይደለም፣ የተረገመ ልጅ ነው። ይሄ በዚህ ነው በትንሣኤው ሀገራችን ታያዋለች። እንግዲህ ክብረ ዓመት በዓል በመሆንበት ጊዜ በጋራ እንበላለን እንጠጣለን አይደለም። ያ ምንድን ነው? የፍቅር መግለጫ ነው። ፈረንጆች ለብቻቸው ነው የሚበሉት። የኢትዮጵያ ሕዝብ ግን በጋራ የሚበላው ከህዝቡ ጋር ተካፍሎ የሚበላው ያ የነበረ ፍቅር እንዲመጣ ነው። ዘረኝነት፣ መንደርተኝነት፣ ጎጠኝነት፣ ሰፈርተኝነት ከኢትዮጵያ ተነቅሎ መውጣት አለበት። ወደ አንድ መስሪያ ቤት ሰማን ዘረኝነት ማየት የለብንም። መስማት ያለበት ስለ ኢትዮጵያዊነት ነው። የዚህ ዘር ነኝ ብዬ አልተፈጠርኩም እኮ እግዚአብሔር በፈጠረ ይፈጥሮኛል። ስለዚህ አባትን የማክበር እናትን የማክበር ቤተሰብን የማክበር ይሄ በቅዱስ መጽሐፍ ተዘግቧል። ይህ ስላላደረግን እኮ ነው መዓቱ ይመጣል። እናትሽ አፍጠሽ የምትሳደብ ከሆነ ምን ብለሽ ናኪ? ከአባትሽ ጋር የምትናገርም ሆነ አባት እኮ ይቆጣል። ሊመታም ሊገርፍ ይችላል። በሰለጠነው ዓለም ልጅ አይመታም። ኢትዮጵያ ግን እኛ ተገርፈን ተቀተን ያደግን። አሁን ግን መረን የለቀቀ ነው። አሳ ጉርጓሪ ዘንድ ያወጣል፣ የሰው ፈላጊን ራሱን ያጣል። የኢትዮጵያ ሕዝብ በፍቅር ስንመራው ነው። ካኮረፈ አይመለስም። ኩርፊያው ደግሞ መመለስና ወደ ይቅርታ ማድረግ ያለበት ከብፁዓን ሊቃነ ጳጳሳት ጀምሮ ከካህናት፣ ከዲያቆናት፣ ከመምህራን፣ ከመዘምራን ነው። ሁላችን ለራሳችን እንተረስ አንሩጥ፣ ለሀገራችን እንተረስ እንሩጥ፣ ለቤተ ክርስቲያናችን እንተረስ እንሩጥ፣ ለሃይማኖታችንን እውነቱ እውነት ሐሰቱ ሐሰት እያልን ሄድ። ይሄ ትንሣኤው በእንደዚህ አይነት ያከበርን እንደሆነ ግን ቅድም ነግረነዋል። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን እያሉ በተለይ ግሪኮችን በጣም የትንሣኤ በዓል በደንብ አድርገው ያከብሩታል። አሁን አባቶቻችሁ የምትጠይቁበት መቼ ነው? እናቶቻችሁ የምትጠይቁበት በመቼ ነው? በዚህ በትንሣኤ ወር ነው። ከእናት ሆዶም አይመረቅ ከአባት ሆዶም አይመረቅ ትውልድ ባይፈጠር ይሻላል። ልጆች ወላጆቻችሁን ውደዱ፣ አባቶቻችሁ ውደዱ። ካህናቱም፣ ዲያቆናቱ፣ ሊቃነ ጳጳሳቱ፣ መዘምራኑ፣ መምህራኑ ውደዱ። መምህራኖችም መስበኩ ማስተማር ብቻ አይደለም። ህዝባችን ልትወዱ እኔ ማነኝ? ይሄ ዛሬ እኮ ቴክኖሎጂ ከባድ ነው። የት እንደምንሰራ ምን እንደምናድርግ የታወቀ ነው ነገር ያለ ተሸፋፍኖ ፊተኙ ገልጾ የሚያይ እግዚአብሔር አለ ማለት ነው። ሁሉ ግልጽ አድርጎ ያወጣዋል እግዚአብሔር ማለት ነው። ስለዚህ ፍቅር እንመስርት። የነበረ ፍቅራችን፣ የነበረ አንድነታችን፣ የነበረ ሰላማችን የመጣ እንደሆነ ኢትዮጵያን ከጫፍ እስከ ጫፍ ሰላም ትሆናለች። የት ነው ትውልድ? ኢትዮጵያ። የት ነው ሀገር? ኢትዮጵያ። የዚህ ክልል በክልል እኮ አይደለም የተደራጀች ኢትዮጵያ፣ በኢትዮጵያ የተደራጀች ሀገር ናት። ኢትዮጵያዊነታችንን፣ አንድነታችንን፣ ፍቅራችንን፣ ሰላማችንን ከተናገር ምድሪቷ ሰላም ትሆናለች። ያላየን መውራት ያልተጻፈ ብዙዎች የሚያወሩ ሰዎች አሉ። እሱ እኮ ደረቅ ውሸት ነው። አስመስሎ በማውራት እኮ በወንጀለኛ መቅጫ እኮ አንድ ሰው ይቀጣል። ያልተደረገ ተደረገ፣ ያልተሰራ ተሰራ። ለዚህ ነው ሚዲያዎች አጠቃላይ ጥንቃቄ የሚያስፈልጋቸው። ለዚህ ነው የምንናገራቸው ሁሉ ጥንቃቄ መኖር አለበት። እኛ ስለ ሀገራችን ሰላም፣ ክብሯ፣ ጦርነቱ፣ ረሃቡ፣ ችግሩ፣ እርዛቱ አምላካችን ከኢትዮጵያ ነቅሎ ያጥፋልን። ለሕዝባችን ምሕረትና ሰላም ያድርግልን። በየእስር ቤቱ በየሁኒ ቤቱ ያሉትን ወንድሞቻችን እንኳን ለብርሃነ ትንሣኤ በሰላም አደረሳቸው። በዚህ ዘመነ ትንሣኤ ውስጥ ላይ የታሰራችሁ ወንድሞቻችንን የምትፈቱበት ዕለትና ሰዓት ያምጣላችሁ ብለን እንጸልያለን። ስለዚህ ላቀረብሽልኝ ጥያቄ አመሰግናለሁ። እግዚአብሔር ይስጥልኝ። አሜን። እግዚአብሔር ይስጥልኝ። አባታችን እንግዲህ ከመንፈሳዊ አባቶችም አልፎ የስጋዊ አባቶቻችንንም እናቶቻችንንም እንዴት ማክበር እንዳለብን እንግዲህ በሰፊው ነው መረጃዎችን የሰጡን። እንግዲህ ወደ ቀጣይ እንለፍና እርስዎ እንግዲህ ከድቁና ማዕረግ የመጀመሪያው በካህናት የመጀመሪያው ደረጃ ብለን የምናነሳውን ድቁናን አልፎ ከዛ የመጨረሻው እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ
ሊቃነ ጳጳስነት ደረጃ ላይ ያሉ አባት ኖትና በዚህ ሁላ ጊዜ ውስጥ መቼም የመጀመሪያውን ደረጃ አልፈው ነው ከዛ እዚህ ደረጃ ላይ ደረሱትና በዛ ውስጥ ብዙ ትንሳኤዎችን አልፈዋል። ብዙ የትንሳኤ በዓላትን አክብረዋልና ከዚህ አንጻር ስናየው ከትንሳኤ ጋር በተያያዘ ምን አይነት የትንሳኤ ቆይታ ማይረሱት ይሄኛው የትንሳኤ ጊዜ እንዲህ ነበር የሚሉን የሚያጫውቱን ምናልባትም ደግሞ ይሄን ሚዲያ ሲከታተሉ ወደፊት እርሱ ያሉበት ደረጃ ላይ መድረስ የሚጓጉ ዲያቆናት ወይም ደግሞ የድቁና ማዕረግ ላይም ያልደረሱ ክህነት እየተማሩ ያሉ ገና በአብነት ትምህርት ቤት ያሉ ወንድሞች ይኖራሉ። እንዲሁም ደግሞ ሌሎችም በቤተክርስቲያን አገልግሎት ውስጥ ያሉ ይኖራሉና ይሄ የቤተክርስቲያን አገልግሎት ደግሞ የተለያየ አይነት አጋጣሚዎችን ይይዛል። ዛሬ በትልቅ አባትነት ያኔ ደግሞ የግል ጥያቄ ነው እንግዲህ እያደረኩት ያለውትና በግሎት እርስዎ በዛ ህይወት ውስጥ ሲያልፉ ከትንሳኤ ጋር በተያያዘ የሚያጫውቱን ለየት ያለ የሚያስታውሱት ነገር ካለ? ትንሳኤ በጣም ፋሲካ ኢትዮጵያ በስነ ስርዓት ነው የሚከበረው። በጣም ነው ደስ የሚለው። የዛሬ ዓመትና አሁን የዘንድሮ ዓመት ግን በዓል አይመስልም። ለምንድን ነው በዓል ያልመሰለው? ህዝቡ ችግር እንዳለው ያመለክታል። ከአይኑ ይነበባል። ልጆቹም እናያቸዋለን። ከትምህርት ቤት ሲወጡ እንመለከታቸዋለንና ስለዚህ ይሄ ትንሳኤ ትንሽ ከበድ ያለ ይመስለኛል። በምንድን ነው የከበደው? በኑሮ በችግር ብዙ ደግሞ ስራ የሌላቸው አብዛኛዎቹ እህቶቻችን ወንድሞቻችን ብቻቸውን ነው የሚውሉት። ይህን ፈተና ግን ሳይ ግን በጣም ነው የማዝነው ያለሁኝ። አሁንም የነሱ በዚህ በትንሳኤ በቃ ብሎ መድኃኔዓለም ክርስቶስ የነበረ ህይወታቸውን እንዲመልስልን፣ ሀብታቸውን እንዲመልስልን፣ ጸጋቸውን እንዲመልስልን እንመኛለን። ትንሳኤ ግን የኢትዮጵያ ህዝብ ላይ በግ ያርዳል፣ ፍየል ያርዳል፣ ግን ብቻውን አይበላም። ከጎረቤት ጋር ነው የሚበላው፣ ከቤተሰብ ጋር ነው የሚበላው። ያን ባህል እንዳይቀር ነው። ያን ባህል አሁን ቤቱ ዘግቶ ነው። በፊት ጎረቤት መጥቶ አንቺ ምን ታደርጋለህ? ጎረቤት እንኳን ቤተሰብ እንደ ቤተሰብ እንዳባት ሆኖ ይመክረናል፣ ይቀጣል ነበር ማለት ነው። አሁን ግን ምንበላው ተደብቀን ነው፣ ምንሰራው ተደብቀን ነው፣ ምናደርገው ተደብቀን ነው። ይሄ ግን መሆን የለበትም። የጥንቱ ስርዓታችን ተመልሶ ከድሆች ጋር አብረን የምንበላበትን ዕለት እንዲሆን ነው ምንፈልገው። ለትንሳኤ ብቻ አይደለም፣ ከትንሳኤ በኋላ በየመንገድ እኮ የወደቀ ነገር ላይ እየወደቁ እያነሱ እየበሉ እያየናቸው ለማን ነገር በጣም ከባድ ነው። በኢትዮጵያ ውስጥ ላይ ትንሽ ከበድ ያለ ነገር ስለሆነ ንጉሠ ሰማያዊቱ ምድር ኢትዮጵያን ይመልከታት ነው የሚለው። ስለ ስልጣን ስለ ምናምን አይደለም። እኛ ሰው ምግብ ካገኘ የሚበላው የሚጠጣው ካገኘ ምንም ችግር የለው። የመሻል ይነጋል። እድማችን በደረሰ ልያ ሞት ባለ ጊዜ ደግሞ ይጠራና ማለት ነው። እና ይሄ ትንሳኤ ግን እናንተም ጭምር እዚህም ያላችሁ ስቱዲዮም ጭምር አስተባብራችሁ ከ50 ከ30 ያልበለጡ ምዕመናንን ይዛችሁ የዕለት ቁርስ አካፍላችሁ በዓሉ እንድትውሉ አደራላለሁ። የሰላም በዓል፣ የአንድነት በዓል፣ የስምምነት በዓል፣ የፍቅር በዓል ያድርግልን። ጦርነት ከኢትዮጵያ ምድር ላይ ነቅሎ ያጥፋልን። አመሰግናለሁ። እሺ፣ እግዚአብሔር ያክብርልን አባታችን። እንዲህ እያልን እንግዲህ እዚህ ላይ ደርሰናል። ከአባታችን ጋር ያለን ቆይታ መልካምና እጅግ በጎ የምታተርፉበት እየሆነ እንደሆነ የምትመለከቱት ነው። ወደ መጨረሻው ላይ ደርሰናል። ብዙ ነገር ከመልእክት አንጻር እንዴት በዓሉን ማክበር እንዳለብን እያስተላለፉልን ነበር። ነገር ግን ደግሞ የመጨረሻ ሰዓታችን ላይ ስለሆነ ያለነው አባታችን ጠቅለል አድርገው እንግዲህ መንጋውን ልጆቻቸውን መልካም በዓል የሚሉት እንደገና ደግሞ የሚያስተላልፉት ጠንካራ መልእክቶች ይኖራሉና እነዛን መልእክቶች እንሰማለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ እንላለን። አባታችን በመጨረሻ የሚያስተላልፉልን መልእክት? እኔ ስለ በዓሉ በተመለከተ ነው። አሁን ብራብ አላበላችሁኝም፣ ብጠማ አላጠጣችሁኝም፣ እንግዳ ብሆን አላሳደራችሁኝም፣ ብራቁትም አላለበሳችሁኝም
ያ ሲሰጥ የነበረ ህዝብ አሁን ችግር ላይ ነው ያለው። በሀገር ውስጥም ያላችሁ ከሀገር ውጭም ያላችሁ ኢትዮጵያውያን በሙሉ በዚህ በዘመነ ትንሣኤ አንድ ሰው ለአንድ ሰው ብትረዱ ደስ ይለናል። በተረፈ ግን በዓሉን የሰላም በዓል የበረከት በዓል ያድርግልን። ወንድማችን ልጃችንም ደረጀ ዘወይንዬ ከቤተሰቦቹ መጥቶ የትንሣኤ በዓል እንዲያከብር የአምላካችን ቅዱስ ፈቃድ ይሁንልን። አምላካችን ደግሞ ያደርገዋል። ስለዚህ ሲመጣ እሱም ስብሐት ለእግዚአብሔር በሰማያት ወሰላም በምድር እያልን እንቀበለዋለን። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ይስጥልን። በዓሉን የሰላም የበረከት የአንድነት በዓል ያድርግልን። ለብርሃነ ትንሣኤው አምላካችን በሰላም እንዳደረሰን ለብርሃነ ዕርገቱ በሰላም ያድርሰን። እናንተም ስራችሁ ያማረ የተወደደ ያድርግላችሁ። መልካም ዓመት በዓል ያድርግልን። መልካም ፋሲካ። እሺ አባታችን እንግዲህ የእኛን የልጆቹትን ጥሪ ሳይንቁ በመካከላችን ተገኝተው ይሄን የመሰለ ቆይታ አብረውን ስላደረጉ በእኔና በሚዲያው ስም እጅግ አድርጌ አመሰግናለሁኝ። በንግግር ባጎደልኩኝ እንዲሁ ደግሞ ባበላሸውኝ በአባትነት ይቅርታው ይቀርበሉኝ። አረ ምንም አይጠፋሽ ያለሽ እግዚአብሔር ይጠብቅም። እናንተም እግዚአብሔር ይጠብቃችሁ። ከደረጀ ዘወይንዬ ሚዲያ ጋር የነበረን የበዓል ቆይታ ይሄንን ይመስል ነበረ። እንግዲህ ተመልካቾቻችን ከአባታችን እጅግ የሆነ በጎ በርካታ ጥቅሞችን እንዳገኛችሁ ተስፋ እናደርጋለን። በቀሪ በሌሎች ፕሮግራሞች መልሰን እስከምንገናኝ ድረስ አብራችሁን ስለቆያችሁ እጅግ አድርገን ከልብ እያመሰገንን መልካም ቆይታ፣ መልካም የትንሣኤ በዓል ይሁንላችሁ። መልካም ቸርን ሰንብት። ክርስቶስ ሞቴ ማይችለው የበረታ ኃያል ነው ማይረታ ማኅተሙን የፈታ የትንሣኤው ጌታ። እኛ በትላንትናና በነገ መካከል ያለን ዛሬ ነን። ዛሬ ላይ ሆነን ነገን በበጎ ነገር እንገንባ። ነገ አዲስ ቀን ነው። ቀኑም ደግሞ ደስ ይላል። ደረጀ ዘወይንዬ ሚዲያ ኢትዮጵያዊ ማንነት